እንግዲህ የጾሙ የሚገባው ነገ ነው። ታላቁ የአብይ ጾም የሚገባው ነገ ሰኞ ነው። በልማድ እስከዛሬ በነበረው ልማድ ለአንድ ሳምንት መጠጥ ቤት ዝግ ነው፣ ይጨልማል። ለአንድ ሳምንት ጫት ቤት ይጨልማል። ለአንድ ሳምንት ቤተክርስቲያን በቅዳሴ ይጨናነቃል። ከዛ ከአንድ ሳምንት በኋላ መጠጥ ቤቱም ይደምቃል። ከአንድ ሳምንት በኋላ እንትኑም ይደምቃል። ይሄ ድሪያውም ምኑም ወደ ነበረበት ይመለሳል ማለት ነው። ግን ዘንድሮ ደግሞ ከቻለ ምክንያቱም ምዕመናንን እንደ ፕሮጀክት ይዞ የሚከታተል የሚያጸና ስለሌለ ማለት ነው። ስለሌለ ጉባኤዎች ወንጌል አይሰበክም፣ ቀርቷል። ልመና ብቻ ለጉባኤ ተብሎ ተጠርቶ መጥቶ እንግዲህ ምዕመናን አይታችኋል፣ በዚህ በኩል ህንፃ አቁመናል፣ የ200 ሚሊዮን ብር ነው እንግዲህ ከጀመርነው እንደዚህ ነው፣ እያንዳንዳችሁ እንድትሰጡ ምናምን። ስራ ያጣ ስራ የሌለው የደህየ የቆረቆዘ ህዝብ ስራ የሚያገኝበትን የሚጸልይበትን ብሩህ አይምሮ የሚያገኝበትን ሳይሆን ወየው ይህንን ጾም ወጣቶች፣ ይህን ፕሮግራም የምትሰሙ የምትከታተሉ ሰዎች ወገባችሁን ጠበቅ አድርጋችሁ ከንስሐ አባቶቻችሁ ጋር ተነጋግራችሁ ጥርት ብላችሁ ጧጧ ጸበል በመጠመቅ ከዚያ በኋላ በመጸለይ ከዛ መጽሐፍ ቅዱስ በማንበብ ወንጌል በመማር ሰንበት ትምህርት ቤት በመግባት ዝማሬው ራሱ አንድ የሚቀድስ ነው። ቃሉ አንድ የሚያነጻ የሚቀድስ ነው፣ የሚያጸና ነው። ገድላቱን ድርሳናቱን መስማት እንደ ቅዱስ ጊዮርጊስ፣ እንደ ቅዱስ መርቆሬዎስ፣ እንደ ቅድስት ሰምራ፣ እንደ ቅድስት አርሴማ መሆን ነው። ለክርስቶስ ሙሽራነት አተላልፎ መሰጠት ነው። ሕይወት የሚያስተምሯችሁን አባቶች በመከተል ባለጌ ወንበር ላይ ይዟችሁ የሚሄዱትን ቄሶች በመንቀፍ ጥፋ ከዚህ በማለት ከመናፍቅ ከአሕዛብ እኩል በማየት እዛ ቡና ቤት ተሰልፎ የምታየው በዚህ በአብይ ጾም የሚሰክረውን ሰካራሙ አባት አይደለም። እሱ አባት አይደለም። ዕጣን የሚሸተውን ወንጌል የሚያስተምረው ንስሐ ግባ የሚልህን ኪስህን የማያይ ልብህን የሚያይ አይምሮህን የሚያይ እጅህን የማያይ እንደ ውሻ እጅህን ኪስ ስትከት ሞባይል ለማውጣት ስንት ብር ይዞ ይወጣል ብሎ የሚያይ ፕሮጀክት አንተን አድርጎ ሀብታም ሲመጣ ምንጣፍ ካልወጣ ወንበር ካልተነጠፈ በእኔ ላይ ሂዱ የሚል እሱ ነጋዴ ነው። ፕሮጀክት ይዞ ነው የመጣው። ህይወት የለውም። ሆድ ነው ያመጣው። ረሃብ ነው እንደዛ የሚያንከራትተው። ወንጌል እውነት የለው የሚፈልግህ የሚጠራ እዚህ ጋር የሚቆሙት እኛ ወፍራሟ ሴትዮ ወይም እኛ ቀጭኗ ሴትዮ እኛ ትልቁ ሰውዬ እዚህ ጋር ቆሞ ያስቀድስ የነበረው የጠፋ ብሎ የሚቆጭ የሚንገበገብ ምን ሆነው ቀሩ? ታመው ነው? ሞተው ነው? ሀገር እንትኑ ምን አደጋ ደረሰባቸው የሚል እረኛ አባት ካህን ሁልጊዜ እያሳለመ ሁልጊዜ ወንጌል እያሳለመ ከቤተ መቅደስ እንደማጠፋ እያወቀ ስትጠፋ ለደንታህ የማይል አባት እንዲፈጠር እናደርጋለን። ያን እዛ ላይ ነው መስራት። የቆሸሸ ነጠላ አይተው ንስሐ አባት የማይሆኑ የድሃ ቤት ሄደው ጸበል የማይረጩ እነዚህ አባት አይደሉም። እነዚህ እበት ናቸው። አባት አይደሉም። ይህ ሁላ የወንጌል እጥረት ነው። የሀገሪቷ ድሃ መሆን፣ የስራ አጥ ስራ መስሪያ እድል መጥፋት። እዚህ ቢያንስ እዚህ ሰው ለነፍሴ እያለ ሙዳየ ምጽዋት ውስጥ ይከታል። እዚህ ገብተን ሆዳችንን ከርሳችንን ህይወታችንን እንሸጋገርባት የሚሉ ማለት አሁን መነኩሴዎቹ ማግባት ጀምረዋል። ገርባል አንድ ሁለት ምናምን መነኩሴ አይቻለሁ ማግባት ጀምረዋል። በቃ አለቀ። ተማረበት፣ ሸቀለበት፣ ሙዳየ ምጽዋቱን ዘረፈበት። እዛው ቆንጅየዋን ያቃታል፣ አውደ ምሕረት ላይ ያቃታል፣ ማን ምን እንደቸገራ ያቃታል። ቆቡን ጥሎም ብሎ ያገባል።
ቪዲዮውን ባሳያችሁ ትገረማላችሁ። አዋርደውን ሊያዋርዱን የሚፈልጉትን ቀድመን መንቃት፣ ሲመጣ አለመደንገጥ፣ በፕላን እየተሰራ ስለሆነ አለመደንገጥ። ስለዚህ ከነገ ጀምሮ እየጸለይን በሳምንቱ መጨረሻ እሁድ ላይ አንድ ፕሮጀክት ይዤ እመጣለሁ። ያንን ፕሮጀክት እንሰራለን። ፕሮጀክቱን ልክ እንደ ዋልድባ አምጥቼ እንትኑን አላደርግም። አዎ ትይዝልኛለህ። ፕሮጀክቱን እንደ ዋልድባ አምጥቼ ስልክ ቁጥሩን አልለጥፍም። ከፕሮጀክቱ አካላት ጋር እንነጋገራለን። ከዚያ በኋላ የሚያስፈልገውን አይነትና ብር እንነግራለን። አይነቶቹንም እለጥፍላችኋለሁ ቴሌግራም ላይ፣ በዚህ በቴሌቪዥን እነግራችኋለሁ። ትከፋፈሏችኋላችሁ። አንድ ሰው ችለዋለሁ ዘመዴ ካለ 10,000 ሰው ዋይ ቢል አለቀ። ለሌላ ፕሮጀክት እንዘጋጃለን። አለቀ። እንደዚህ አሁን ይህን ቄሶቹ አይወዱትም። ወይ ይላል። 5 ሳንቲም ለምኖ ያጣው ሰው ልክ በቃ ምን የጎደለ ይሄ እንካ ስትሉት እንደዚህ አይደለም ምናምን። ቤተ ክርስቲያን እኮ መጥተው ባለሀብቶች ይህን ህንፃ ቤተ ክርስቲያን ማቴሪያል እናቀርባለን፣ ገንዘብ እናቀርባለን፣ እኛ እንስራው ሲሏቸው ይሰበሰብና ኮሚቴ አይ እንደዛ አይቻልም፣ ገንዘቡን ስጠን። ለምንም ሰጣችሁ ብረት ስንት ነው ይፈጀው? 100 ሚሊዮኑን ይችላለሁ፣ ብረቱን የሰራተኛው እኔ እከፍላለሁ ምናምን አይቻልም። ምክንያቱም ፕሮጀክት ነዋ። ስንት ልጆች ያሳድጉበታል፣ ስንት እንትን ይሉበታል። ይህንን ሰንሰለት እንበጣጥሰዋለን። ቤተክርስቲያን እንዳትራመድ ቀፍድደው ያዙ። ወታደር የነበሩ ጡረታ መንግስት ሲሰሩ የነበሩ አሁን ከስራቸው ከጡረታቸው ሲወጡ ሩጠው መጥተው ሰበካ ጉባኤ፣ ሩጠው መጥተው ህንፃ ሰሪ ኮሚቴ፣ ጋሽ ከሌኮ ኮሎኔል እኮ ወታደር የነበሩ ለምቱ እዛ የህንፃ ሰሪ ኮሚቴ እስኪሞት ድረስ እዛ ቁጭ ብሎ እንደዚህ አይነት ነገር የለም። ሰባኪያነ ወንጌል ቦታ ማግኘት አለባቸው። ወንጌል የሚያስተምሩ ቦታ ማግኘት አለባቸው። ከአለቃው በላይ ደሞዝ ሊከፈለው የሚገባው ሰባኪ ወንጌሉ ነው። የወንጌል መምህሩ ነው ከአለቃ ከጸሐፊ በላይ ሊከፈለው የሚገባው። በረሃ ሲሄድ ለሚስቱ ጤፉን ገዝቶ ለልጆቹ የትምህርት ቤቱን ከፍሎ ያለ ሰቀቀን ያለ ሀሳብ ወንጌልን ሰብኮ እንዲመጣ የፋይፍ ስታር ሆቴል የሚበላ ጸሐፊ፣ ቃለ ጉባኤ መያዝ የማይችል ፊርማ መፈረም የማይችል በዘመድ በዘር የገባ ትግሬ በተሾመ ጊዜ ትግሬ፣ አማራ በተሾመ ጊዜ አማራ፣ ጎንደሬ ጎንደሬ፣ ጎጃም በተሾመ ጊዜ ጎጃም፣ ወሎዬ በተሾመ ጊዜ ወሎዬ፣ ኦሮሞ በተሾመ ጊዜ ኦሮሞ ተሰግስጎ ቤተ ክርስቲያንን የችግር የእከክ ማራገፊያ ያደረጉ ሰዎች ልክ ቦታ መያዝ አለባቸው። ሰባኪያን ወንጌል ናቸው። የቤተ ክርስቲያኒቷ ምሰሶ፣ የቤተ ክርስቲያኒቷ አምድ እነሱ ናቸው መደገፍ ያለባቸው። እነሱ ናቸው መንከባከብ። የእነሱ ልጆች እየተራቡ፣ የእነሱ ልጆች እየተጠሙ፣ የእነሱ ልጆች እየተንከራተቱ የቤት ኪራይ ምን ልክፈል፣ የሚቀጥለው ምን ልብላ እያለ እንዴት ይስበክ? ጸሐፊው አይሰብክ። የጸሐፊው ስራ ሙዳየ ምጽዋቱን ስንት ገባ ስንት ወጣ ፐርሰንት በዚህ ሂድ ብሎ ያን መቀሸብ ነው። የቤተክርስቲያኒቷ እኮ ምሰሶ ነገ ምን እናስተማር፣ ነገ ምን አይነት ጉባኤ እናዘጋጅ። ያውም እኮ በጀት እንኳን አይመደብላቸውም። የድምፅ ማጉያ ለሚመጡ መምህራን አይመደብላቸው። ሰባኪ ስል ደግሞ ይህን ሰካራም፣ ይህን ጠጪ፣ ይህንን ጋለሞታውን አይደለም፣ ይህንን መምህራኑን የሚያሰድበውን አይደለም። ይህን እየጠጣ እየሰከረ እየተፋ እያስታወከ እየመለሰ ጋንጋን እየሸተተ መጥቶ የማቴዎስ ወንጌል ምዕራፍ የሚለውን ሰካራም አይደለም። አሉ ሰባኪያን አሉ፣ ቤታቸውን አሉ፣ ህይወታቸው የሚያስተምር መዓዛቸው፣ ሽታቸው፣ ንግግራቸው፣ ቃናቸው፣ ቃላቸው ልብን ሰርስሮ የሚገባ በማህበረሰቡ በህብረተሰቡ ኑሯቸው ህይወታቸው የተመሰከረላቸው ትዳራቸው የሚያስቀና ልጆቻቸው የሚያስቀኑ ችግር ግን የቆረመዳቸው እነዚህ መረዳት አለባቸው። እንሰራለን። ቀላል ነው። እንሰራለን። ብዙ አይደሉም። እንሰራለን። እዚህ 8 ሳምንታት አሉ። አንደኛው ዘወረደ ነው የመጀመሪያው ሳምንት። ከዚያ ቅድስት ነው። ከዚያ ምኩራብ ነው።
ከዚያ መጻጉ ነው፣ ከዚያ ደብረ ዘይት ነው፣ ከዚያ ገብረኄር ነው፣ ከዚያ ኒቆዲሞስ ነው፣ ከዚያ ስምንተኛው ሆሳና። እነዚህ 8 እሁዶች ተአምር እንሰራባቸዋለን። ተአምር በመጨረሻም በበዓለ ትንሣኤ ነው የሚመጣው። የትንሣኤ በዓል ነው የሚመጣው። የትንሣኤንም በዓል ተአምር እንሰራበታለን። ተአምር በቃ ተአምር እንሰራበታለን። በእነዚህ እሁዶች የሚሰሩትን ስራዎች እግዚአብሔር መንፈስ ቅዱስ ባዘዘን፣ ችግራቸው በተነገረን ከምስራቅ ከደቡብ ከሰሜን ያሉ የአብነት ትምህርት ቤት ሊሆን ይችላሉ። የወደቁ መሬት ኖሯቸው ትራክተር የሚፈልጉ ሊሆን ይችላሉ። በአንደኛው እሁድ ያንን ግጥም አድርገን እንሰራላቸዋለን። ይህን 8 ጊዜ እናንተ ብራችሁን አዘጋጁ። ኢትዮጵያም ያላችሁ ሌሎች ደግሞ ምንም ብር የሌላችሁ በጸሎት አግዙን። እግዚአብሔር እንዲሰራ ማለት ነው። እግዚአብሔር እንዲያግዘን ማለት ነው። እናደርጋለን። ከዚያ ደግሞ ገብረኄር ታውቃላችሁ እንግዲህ ያ ታማኙ አገልጋይ ገብረኄር ላይ ደግሞ ሀገረ ስብከቶቹን ካሁኑ እነጋገራቸዋለሁ። በበረሃ ያሉትን እነ ብፁዕ አቡነ ፊልጶስ እዛ በረሃ ያሉትን ይሰጡኛል። አንድ ሁለቱ እታች ያሉት ጋሞ፣ እታች ያሉት ምንድነው ወላይታ፣ እታች ገጠር በረሃ ያሉትን እነሱ ይሰጡኛል። የ2 ሰው የ3 ሰው ዘመዴ ለ3 ሰባኪያን ለ2 ሰባኪያን የዛን ቀን ሞተር እንገዛለን። ከፋብሪካው ጋር ነው የምንነጋገረው፣ ከአስመጪዎች ጋር ነው የምንነጋገረው። ልቢቱማ አለች እኔ ጋር ምን ብቻ ይሆናል። የዛን ቀን የአገልጋዮች የሞተር መግዣ ቀን ነው። በረሃ ላሉት ብዙ አባቶች በሞተር ነው እየሄዱ የሚያገለግሉት። ሞተር የማይገባበት ምርጡን ሞተር ይሄ እያለ የሚሄድ ናቴ ጉልበት ያለውን ለሰባኪዎቻችን። ምክንያቱም እኛ ሚሽኖች አይረዱንም። ጀርመን አትረዳንም፣ እንግሊዝ አይረዳንም፣ አሜሪካ አይረዳንም፣ ካናዳ አይረዳንም፣ ጃፓን አይረዳንም፣ ሳውዲ አረብ አትረዳንም። ዘይት ያላቸው አይረዱንም። ለእኛ እኛውንን የምንደርሰው የልማት ኮሚሽኑ ይሄን አይሰራም። አቡነ ሳሙኤል አያገባቸውም። እሳቸው ይሄን አይሰሩት። ይህን እኛ መስራት አያቅተንም። መዋቅሩን ጠብቀን አባቶችን አነጋግረን የሚያነጋግሩት ያቺ ከመዋቅሩ ሳንወጣ ሌላ ኃይል ሌላ ግሩፕ ሳንፈጥር ሌላ ማህበር ሳንፈጥር ቢሮ ሳንፈጥር ሌላ ተከፋይ ሳንፈጥር በነፃ ይሄን እናደርጋለን። አሁንም ድጋሚ ጠይቃቸዋለሁ። እንችላለን አንችልም? ንገሩኝ፣ ጻፉልኝ። እግዚአብሔር ይረዳናል። እንችላለን አንችልም?